ሰላም ጤና ይስጥልኝ ጋይዝ እንዴት ናችሁ? ሰላም ነው ወይ? በያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። እንደተለመደው በተለመደው ሰዓት መተናል ማለት ነው። ሀባይብ እንግዲህ እንደተለመደው የተለመደውን ስራ ይዘን መተናል ማለት ነው። አብራችሁን ቆዩ። ዛሬ ደግሞ ለየት ባለ መልኩ መተናል ማለት ነው። ላይክ እና ሰብስክራይብ እያል ወደፊት እንሄዳለን ማለት ነው። ከዛ መቀጠል እንግዲህ ዛሬ ጽናት ድራማ ያው እንግዲህ በተለመደው ሰዓት ይመጣል ማለት ነው። ያው እንግዲህ ለኛ ክብር ስላላቸው ቶሎ ነው የሚለቁት ማለት ነው። ኢንዌስ ዛሬ ትናንትና በባለፈው ክፍለ ጊዜ ማለት ነው ኒና ደውላላቸው ወይም ደግሞ እንደ ፕራንክ አድርጋ አስደንግጣቸው ከሰኒ ቤት ምሩና ሰኒ እንዲሁም ደግሞ ኪያ ሩጠው ሄደው ነበር። ነገር ግን ምሩ አልሆነላት ስላለ ትንሽ የተወሰነ ስለደከማት ወደ ቤት ተመልሳ ነበር። ኒናና ኪያ ደግሞ ሄደው ማንቁርቷን ይዘው አንቺ ምን አባሽ ነው እንደዛ አድርገሽ ደውለሽ የምትሰው የምታስጨንቅ ምናምን ብለው ያው እንግዲህ አደራም ስለተሰጡ አማናም ስለተሰጡ የጽናትና የኪራ አማና ስለነበረባቸው ስለዚህ ያን ነገር ለማስቀጠል ሄደው ለምንድነው እንደዚህ የምታረጊው ብለው ነግረዋት ነበረ። ነገር ግን እሷ ያለችበትን ሁኔታ ባለማወቅ የተነሳ ተመልሰው ሄደው ነበረ። እንግዲህ እነሱም አላወቁላትም፣ ማንም ያወቀላት የለም። ነገር ግን በዛሬው ክፍለ ጊዜ ደግሞ እንዳጋጣሚ ሲደወል ነበረ። ማን ላይ ካላችሁ ጽናት ላይ ሲደወል ነበረ። ድንገት እንግዲህ ጽናት ብሎ ኪራ ሲመጣ ስልክ ይደወላል። ማን ወይስ አዲው እንደወለው ብሎ ሲጠይቃት አይ ምንም የማይፈልግ ስልክ ነው ምናምን ትልና እሱንም ተደብቀውና ዝም ትላለች። እሱም ደግሞ ወደ ቤት ይገባል ማለት ነው። ጽናትም ደግሞ እንግዲህ ቁርስ ለስራትና ጉድ እያለች ትሄዳለች። እንግዲህ ገጠር ውስጥ ኒና ሀዲያ ታነክራለች ማለት ነው። እንግዲህ ያልተረዷት ምክንያት ምንድነው? እሷ የሆነችውን ነገር ለማስረዳት እንግዲህ ቤቱንም ጥላ ተሄዳለች ማለት ነው። ጽናት ላይም ስትደውል አታነሳም። ጽናት ሀገሬ ነው የምትለው ይሄን ነው እንዴ? ታዲያ እንዴት ነው ደውላ ባታነሳም ሆነው ነገር እያለች መሀል ሜዳ ቁማለች ማለት ነው። እንግዲህ በሌላ በኩል ደግሞ ማነው ሰኒና ምሩ አንድ ላይ ነበሩ። ነገር ግን ምሩ ደግሞ ትንሽ ደብሯታል። ምን ሆና ነው? ኒና እንግዲህ የተለመደውን ባህሪዋን ይዛ ድንገት መንገድ ገበያ የምትወጣ ሴት እንዲሁም የባላገር ልብስ እጅግ ቆንጆ ልብስ ለብሳ ወደ ገበያ ስትሄድ ታገኛታለች። ኒናም እንግዲህ የተለመደውን ባህሪዋን ይዛ ከዛ እናት እዚህ መንገድ ብታሳይኝ የምታውቂው ሰው ካለሽ ብጠይቅሽ ብላ ትነግራታለች። እና እሷም ደግሞ እንዴ ገና ገበያ ሳልደርስ እንደዚህ አይነት የተንጨፋረረ ሰው ላገኝ ብላ ፈርታት ገልምጣት ተነስታ ትሄዳለች። ከዛም ጎንበስ ስትልና አሻንጉሊት በሻንጣዋ ይዛ ነበር። አሻንጉሊቱን ስታወጣት እንዴት ሰው አይነት ፀጉር ነው ያረገችላት የተንጨፋረረ አይናት። ከዛ እሷን ይኸው እኔና አንቺን የሚወደን ሰው የለም ተዛ ጠልተውን ቢያባረሩን ብንመጣ እዚህም እንደዛው ነው ብላ ለአሻንጉሊት ትናገራለች። ያው እሷ መቀለድና ማጫወት ልማዷ ስለሆነ እንግዲህ አሁን ወዴት ነው የምደርሰው እያለች መሀል ሜዳ ግራ ገብቷታል። በሌላ በኩል ደግሞ እንግዲህ ቅዱስ ጨዋ የምንለው ሰው ቤቱ በባለፈው ሴት ይዞበት ስለሄደ ናቲ እያለ እሱም ንዴቱን ይቀጥላል ማለት ነው። እሱ እንደዚህ አይነት ነገር እንደማይወድ እያወቀ ይዞበት መጣ። ምክንያቱም እንደዚህ አይነት የሆነ ወጣ ያለ ባህሪ ስለማይወድ ስለሚያውቅ ሊያናድደውና ቆሽቱን ሊያቃጥለው እንደሆነም ራሱ ያውቃል። እሱም ደግሞ በንዴት ቁጭ ብሎ ስለ ሴትዮ እያሰበ መናደዱን ቀጥሏል። በሌላ በኩል ደግሞ ኪያ እንግዲህ ለሊት ደውላ ጠዋት ወደ ቤት ነይ እንዳለች አታስታውስና ወደ ቤትም እንደመጣች ታጣታለች ለሁለተኛ ጊዜ። እሷ ግን ያለችበት ቦታ እጅግ በጣም ያልተለመደ ቦታ እንደሆነ እራሷ ታውቃለች። ስልክም ሲደወልላት አታነሳም፣ ቴክስት አትመልስም ትልና ለሰኒ ደውላ ትነግራታለች።
ኒና ግን የገባችበት አደጋና አበሳ እሷ ብቻ ናት የምታውቀው። ትናንት ብትረዷት ኑሮ ዛሬ እንደዚህ ባልሆናችሁ ነበርን እያልን እኛ ደግሞ እንፈርድባቸዋለን። እሱም ደግሞ የት እንደሄደች ላያውቅም ይችል ነበረ። እሱ ራሱ እኔ ባገኛት ለማነቁን ያለሁ ነበር፣ እኔ አነቄ ደፋት ነበር እያለም ያወራል። በሱ ምክንያት እንደሄደች አያውቅም። እሷ ግን ልትናገር የሄደችበት መንገድ ትልቅ ነገር ነው ብዬ ነው የማስበው። እሷ የጠፋች አስመስላ እነ ኪራ ዘንድ ሄዳ ኪራ ዘንድ ወይም ደግሞ እነ ጽናት ዘንድ ገጠር ሄዳ ያለውን ነገር ለማስረዳት መሞከሯ ይመስለኛል። እንደዚህም እንደሚሆን አንጠራጠርም ማለት ነው። ምክንያቱም እሱ እየጠየቃት ያለው ሌላ ጉዳይ፣ ሌሎቹ ሰዎች የማያውቁት ጥያቄ ነበረ። እሱም ደግሞ የቤቱን ካርታ አምጪ እያለ ስለሚያስጨንቃት ለማንም ከመናገሯ በፊት ቀጥታ ወደ ቤቱ ባለቤቶች ጽናትና ኪራ ዘንድ ነው ያመራችው ማለት ነው። እንግዲህ እንደምታገኛቸው ተስፋ እናደርጋለን። እስኪ አብረን እንየው። ኒና እንግዲህ እስካሁን አላገኟትም። በሷ ላይ ሲያወሩ በነበሩበት ጊዜ ሰውየውም ደግሞ ውሃ ልጠጣ ብሎ ተነስቶ ሄዷል። እሷም ደግሞ አረ እውነትም ይሄማ የኒና ዘመድ ነው ትልና ኪያም ደግሞ አርፋ ትቀመጣለች። ነገር ግን ደግሞ ኒና ምንም አማራጭ አላገኘችም። መንገዱን እየሄደች ነው። ስልክ ያለማንሳት ቻሌንጅ ጀምረው ነው ምንድነው እነሱ ሰዎች እያለች እሷም ግራ ገብቷታል። እንግዲህ ደጋግማ በመሞከሯ እሷም ደግሞ ምን ሆና ነው የምትደውለው፣ በኋላ ደውላታለሁ ብላ የሚያሰበችውን ያክል እሷም ደግማ አልደወለችም። እሷም ደግሞ በጠራራ ፀሐይ ቁማ የሆነ ሜዳ ላይ ትደውልና እንዴ ይሄንማ አታደርጊውም እያለች ትደውላለች። እንደምንም ብላ ግን አነሳችላት። ካነሳችን በኋላ ወይ የኒና ምን እግር ጣለሽ፣ እንዴት ነሽ፣ ደህና ነሽ ብላ ስትላት እንዴት ነሽ አንቺ ደህና ነሽ ልኝ ወይ እኔ ደህና ነኝ፣ ያው እንዴ ራስቸው ለካ ወደ እናንተ እየመጣሁ ነው ትልና ትነግራታለች ማለት ነው። መቼም አንቺ አታረጊውም አይባልም እያለች እንግዲህ ወሬዋን ቀጥላለች። ያው መቼም የወሬ ሱስ ስላለባት መሀል ሜዳ ፀሐይ ላይ ቁማ እየደወለች ትገኛለች፣ ታወራለች። ያው ለወሬ ሞኩ ለህል ሰነፍኩ በይ የተባለች መስል እንግዲህ እንዴት እንደዚህ ሳነግኝ በዚህ ሰዓት ትመጫለሽ ስትላት፣ አይ ቤቱስ ስለምን ጥለሽው? አይ እንግዲህ እኔ አድርጌዋለሁ ጽዬ፣ ቤቱም እንግዲህ ያው መሬት ትዞር የለ እሱም ቀስ ብሎ ይመጣ ይሆናል እንደኔ ተከትሎኝ ይመጣል ብላ ወሬዋን ቀጥላለች። ኒናም እንግዲህ መሀል ሜዳ ላይ እመጣልሻለሁ ወይ ሰው ጠይቂና ነይ ስትላት፣ እዛው ቁሚ እመጣልሻለሁ ወይ ሰው ልክልሻለሁ ተብላ ስልክ ተዘጋግተዋል። እሷም እንግዲህ ጓደኛ ያደረገችው ወይም ያላት አንድ አሻንጉሊት ነበረች። እሷን ይዛ መቆሟን ቁማ ትጠብቃለች ማለት ነው። እንግዲህ የኒና ነገር አሳሳቢ ነው። በዛው ተመሳሳይ ደግሞ ቤቱንና ሳሎኑን ያስለቀቁት ቅዱስ የሚባለው ጨዋው ሰውዬ ደግሞ ሶፋውን ሲያስለቅቁት ማር ቤት ምግብ ሲበላ ናቲ ያገኘዋል ማለት ነው። እንግዲህ እሱም ደግሞ የምግብ ነገር ትንሽ እንትን ብሎበት እሱንም ደግሞ ከዛችው ምግብ ላይ ያጎርሰዋል ማለት ነው። አይ ናቲ እንቡጥ እየተማለት ቢያሰራት ጥሩ ነበር ብዬ ምክሬ ነው። ኪያ ደግሞ እንደፈረደባት ያ ሰውዬ ደረጃ ላይ ሆኖ ሲጋራ ሲያጨስ ነበር። እንግዲህ እዛ ቦታ ሲጋራ ማጨስ አይቻልም ማለት ነው። ስለዚህ ድንገት ስትመጣ ጥሎት ነበረ። ነገር ምንድነው የሚሸጠው ይሄ ነገር እንዴ? እየባሰበት ነው እንዴ? ምንድነው? ለማናቸውም ቁርስ ብላለህ ነው የመጣሁት እና ተነስታ ይዛ ታዲያለች። እሱ ደግሞ በሌላ በኩል ደግሞ እንግዲህ ሰኒና ምሩ ወደ ካፌ ቤት ሄደው ጽን ድንገት ያገኟታል። ጽ ሳትሆን ጽወን የምትባለውን ሴት ያገኟታል። እሷም ደግሞ እንግዲህ ስለነበረው የጠባቸው መንስኤ ሲያነሱ አንዳንድ የቅንጭላት ጨዋታ ተጫውተው ሲያበቁ መታጠቢያ ቤት ልሄድ ብላ ተነስታ ትሄዳለች። አራንቺስ ልጅ እንደው ምን ይሻልሻል አፋፋን ብለሽ እኮ ሰደርሽ አትልና ትስቅባታለች ማለት ነው። መቼም የሰኒያፍ እውነቱን ከመናገር ወደ ኋላ አይልም። ያው እንግዲህ ከህይወቷ የተነሳ ይመስለኛል አንዳንድ ጊዜ የሆነ ሰው ስናይ ራሳችን የምናየው ነገር አለ። የሆነ አለ አይደለ ካራክተራቸው የሆነን ሰው የሚጠቅስ አይነት ካራክተር ያላቸው ሰዎች አሉ። የሰኒ ካራክተር እጅግ በጣም ነው የሚመቸኝ። ከዛም ተያይዘ ደግሞ ኒና ዴቭ ሄድና ያመጣታል ማለት ነው። እንዴት ሳደጉ ወድ በሰው ሀገር ዝም ብለሽ ትገቢያለሽ ይልና አብረው ሲመጡ ነበረ። ነገር ግን በመካከል ያው እሷም እንደተለመደው አፏ ያመልጣታልና አፏን መያዝ ስለሚያቅታት ስለማትቆጣጠር ያው ስራዋና እንትን ስለሆነች
ያው እንግዲህ ሙቼ ሰርፕራይዝ ተምትሆኑ በዚህ ሰርፕራይዝ ብትሆኑ እያለሁኝ ይሻላል ብላ ስትለው እሱም ዞር ይልና ይመለከታል። ምንድነው ምናምን ሲላት እሷም ደግሞ እንግዲህ ለመናገር ወይም ደግሞ ታፏ ላይ ለማጠፋፋት ሞክራለች። እሷ ግን ያለችበትን ችግር እሷ ብቻ ናት የምታውቀው። እዛ ያሉትም ሰዎች ሳላውቁላት ሲሉ ነገሩን ለመናገር ወደ ገጠር ያመራይ ትመስላለች። ኒናም እንግዲህ እንዴት ህፃን ልጅ አሻንጉሊቷን ይዛ ዴቭን አላስቀምጥ አላስቆም ብለዋለች ማለት ነው። ዴቭ ቀስ ብለህ ክድ እንጂ ምንድነው የምታሯሩጠኝ እያለ ስትለው በቃ ያዝ ታረግና እኔ ልምራህ አሳይተልና ስትሄድ ነገር ግን ቀድማ ቶሎ ሲሄዱ ሄዲያ ፍግም ማለች ማለት ነው። እንግዲህ እዛም ሄዲያ ረብሻውን አታቆምም። ሰኒም እንግዲህ ለምሩ መንገድ ለመንገድ እየመጡ ሲያወሩ ተነዚህ ከሰዎች ላይ ያለች ሰላም አው ሰላም መሆንሽ ጥሩ ነው፣ ነገር ግን ትጠነቀቂ የተሻለ ይመስለኛል። ሰላም መሆኑ ለጊዜው አሪፍ ነው መታረቁ፣ እንዲሁም ደግሞ ነገራቶችን ምን እንዳሰቡ ስለማታቂ ጥንቃቄ ማድረግ ይኖርብሻል። አንቺ ሰው ሁሉም ደህና ይመስልሻል ብላ ምክሯን ትናገራለች ማለት ነው። ኒና እንግዲህ እቤት ደርሳለች ማለት ነው። ጦሷን ጀምራለች። አሻንጉሊቱን ልግድ ሳሚያት ብላ ጽን አስማታለች ማለት ነው። ኧረ ወይኔ እንደ ካራክተሯ በጣም ነው የሚመች። ባይዘወይ እንግዲህ እረፍ በሉ ተብላ ምግብ ለማምጣት ጽም ጉድ ትላለች በገጠሩ ቤቷ። ዋው ያም ሰውዬ እንግዲህ ኒና እንደሄደች አውቆ የት ነው ያረጉት የቤቱን ካርታ እያለ ከቅንጭላቱና ካፉ ያልሄደው የቤቱ ካርታ ማለት ነው። የኪራን ክላስ ሄድና የመነዛዝርና ፍራሽንም ሲያነሳ ኪያ ድንገት ትደርሳለች። እንዴ ምንድነው አንተ እንደዚህ የምታመሰቃቀለው ትልና ያው የወንድሟ ቤትም ስለሆነ መብትም ስላላት ኪያም ደግሞ ምንድነው እንደዚህ የምታረገው? አይ ውጭ ፀሐይም ተው ብሎ ብዬ ነው ያው ሰዎች ስለሌሉ ብዬ ነው ይልና ተነሳ። እሺ በቃ እሱን ያዝና ናቶሎ ፀሐው ላይ እናደርገው ትልና ይዛ አቅፋት ሄዳለች። አይ ምርጥዬ አይዞህ ይሁን በቃ ተውትቼዋለሁ ምናምን ዝናብ ይመታዋል ደግሞ የረሳነው ጊዜ ላት። እንዴ ምን አባኩነህ ነው አንተ ግን ጤነኛ ነህ? ለምንድን ነው ሀሳብህን 50 ጊዜ የምትቀያይረው? ትልና እሷም ደግሞ ትጮህበታለች ማለት ነው። በቃ አንጥፊው እሺ የውኔና ማን ወንዶችና ሴቶች አንድ አይነት ስላልሆን አንጥፊው ይልና ይነግራታል ማለት ነው። እንደገና እሷም ደግሞ በዚህ መካከል እንግዲህ ጥርጣሬ ኑሯታል ይመስለኛል። እሷም ለማስተካከል ፍራሹን ይዛ በት እያለ ትገኛለች። የወንድሟ ቤት ስለሆነ እንግዲህ ማስተካከል ያለባት ይመስለኛል። አሁን እንግዲህ ኒና ጥላላት የሄደችውን ሰውዬ እንዴት ነው የምትዘልቀው የሚለውንም ነገር አብረን እናያለን። በሌላ በኩል ደግሞ ምሩ እንግዲህ የሆነው ሰጡር ስለሆነች ሰኒም ደግሞ አደራዋን እየተዋጣች ነው፣ እየተንከባከበቻት ትገኛለች። እንዴ ምንድነው ባልየው ሄዶ ቀረሳ ደግሞ። ከዛም በኋላ ደግሞ በር ቆረቆርና ጽዮን ድንገት ትመጣለች። ከተለያየ ትንሽ ሰዓት ነው የሆነው። ምን ሆነሽ ነው ምናምን ትልና ሰኒ ደግሞ ያንኑ ጀግና ምላሷን ትሰነዝራለች። ከዛም በመቀጠል አይ ምሩ ብቻዋን ስለሆነች እኮ ላስተዳድራት ነው የመጣሁት። እስከዛሬ ለምን አብረሻት አላደርሽም? እስከዛሬማ አንቺ አለሽ፣ ዛሬም እኮ ነው ያለሁ። መቼም መልሷ መዓት ነው። እንደዛ ብላ ታይንጂ ሰኒ ረፊ ትትል እሷም ደግሞ የሚበድላትን ሰው ወደፊት አታይም ማለት ነው። ምሩ እንግዲህ እስኪ ቀጣይስ ምን ይፈጠራል የሚለውን ነገር አብረን እናያለን። ላይክ እና ሰብስክራይብ እያደረግን አብረን እየፈተፈትን ወደፊት እንሄዳለን። ምንም ይሁን ወደኋላ የሚመዘን ነገር የለም። ከተመቻችሁ ላይክ እና ሰብስክራይብ እያደረጋችሁ አብረን እንዝልቃለን ማለት ነው። አብረን እንሄዳለን ወደፊት፣ ወደኋላ የሚባል ነገር የለም። ያሉትን ይበሉ እያል ወደፊት እንሄዳለን ማለት ነው። ሀባይ ላይክ እና ሰብስክራይብ አድርጉኝ። አብረን ተመልሰን እንመጣለን ኢንሻአላህ። ፒስ። ኒናም እንግዲህ ድንገት ኪራ ሲመጣ ኪራ ይናፍቀኛል ብላ አቅፋ ስትይዘው ነበረ። ምን አባሽ ልታረጊ መጣሽ ደግሞ አንቺ እዚህ እንዴት ቤቱን ጥለሽ ለምን ትመጫለሽ? አይ እንዴ እኔ ሰማይ ቤት ከመግባቴ በፊት ቀድሜ ነው ሰማይ ቤቱን ለመራቅ የመጣሁት ትልና እሱ እንዴ ምን ማለት ነው ይሄ ደግሞ ብሎ ሊጠይቃት ሲሞክር እሷም ደግሞ ከፍላ ለማጠፋፋት የማታደርገው የማትዘረዝረው ነገር የላትም። መኪና ውስጥ እንዲያረኳቸው በዚህ ወጥቶ በዚህ ገደል በዚህ ምናምን እያለች ታፉ ላይ እልም የሚናገረውን ነገር ሳደረገች በኋላ አሁን ቆይ እስቲ እኔ ምን አገባኝ የጽናት አባት ሲመጡ ምን እንደምታያቸው እናያለን ብሎ ሲነግራት ከዛም በመቀጠል ደግሞ አይ እየታባሽ ነው የምታውቂው ሲላት በቃ በስልክ ትልና ታፉ ላይ ታጠፋፋና ከዛ እሷም ልክ ለዚህ እንዲያደረገችው አሻንጉሊቱን ሳማትልና አሻንጉሊቱን ትሰጠዋለች።
ከዛ በኋላ በፊት ሊናገር የነበረውን ወይም ደግሞ ተናግሮ የነበረውን ታስረሳና ወደ ሌላ ሙድ ትከተዋለች ማለት ነው። እስኪ በሚቀጥለው ምን ይፈጠራል? ሰውየውስ ምን ይሰራል? ቤቱ ይዘረፋል ወይ? እነ ኪያስ ምን ያደርጋሉ? ኪራስ ይመጣል የሚለውን ነገር አብረን እናያለን ማለት ነው። ከዛ በፊት ላይክ እና ሰብስክራይብ ያደርጋችሁ አብራችሁን ጠብቁን። በጣም ሌላ መዘዝ ሌላ አዲስ ቻሌንጅ ሊጀመር ነው ማለት ነው። ያው ነገር